ብልት በመድኃኒት ማሳደግ ይቻላል ወይ ብሎ ጠይቆኛል። አጭሩ መልስ አይቻልም ነው። ብልትን በአስተማማኝ ሁኔታ የሚያሳድግ መድኃኒት የለም። በዚህ ቪዲዮ በዚህና መሰል ነገሮች ላይ ዘርዘር አድርጌ ይሄንን ቪዲዮ ብዙ ሰው ስለሚጠይቀኝ እሰራላችኋለሁ። እስከመጨረሻው ተከታተሉ። ለብዙ ወንዶች እንዲደርሳቸው ይሄንን ቪዲዮ ሼር አድርጉላቸው። ምክንያቱም ብዙ ወንዶች ብዙ ወጪ ያወጣሉ ብልት ለማሳደግ ብለው ትክክለኛ ኖርማል ብልትም እያላቸው እውነትም ደግሞ አነስተኛም ሆኖ በተለያዩ መድኃኒቶች፣ በተለያዩ ሰርጀሪዎች፣ በተለያዩ ነገሮች በጣም በርካታ ጊዜያቸውንና ብራቸውን ይጨርሳሉና ይሄ ቪዲዮ ለብዙ ወንዶች ስለሚጠቅም ሼር አድርጉላቸው። የመጀመሪያው የሚዋጡ ፒሎች፣ የሚቀቡ ክሬሞች እነዚህ ይሰራሉ ወይ? አንድም ራንደማይዝድ ኮንትሮል ትራያል ማለትም ይሄ በጣም ጠንካራ የሚባል ጥናት ነው። ብልት የሚያሳድግ የሚዋጥም ሆነ የሚቀባ መድኃኒት የሚያሳይ አንድም ጥናት እንደዚህ ፖፑላር የሆነ ጠንካራ የሆነ ጥናት የለም ማለት ነው። ይልቁንም እነዚህ የሚቀቡ መድኃኒቶችና የሚዋጡ መድኃኒቶች ሪስክ አላቸው ወይም ደግሞ አደጋ አላቸው። ምክንያቱም አንዳንዱ የሚዋጡ መድኃኒቶች በውስጣቸው በሐኪም መታዘዝ ያለባቸው ወይም ፕሪስክሪፕሽን ድራጎችን ይይዛሉ። እንደ ቪያግራ እና የቪያግራ ዝርያዎችን ይይዛሉ። እነሱን በሚወስዱበት ጊዜ ጊዜያዊ የደም ፍሰት ወደዛ ስለሚጨምር ብዙ ወንዶች የወፈረላቸው ስለሚመስላቸው ብልታቸውን ያሳደገላቸው ይመስላቸዋል። ነገር ግን ይሄ አደገኛ አካሄድ ነው። ምክንያቱም ቪያግራ በሐኪም መታዘዝ ያለበትና ያለ አግባብ ከተወሰደ ከፍተኛ ችግር ሊፈጠር የሚችል በአመት ከ5,000 እስከ 10,000 ሰዎች በቪያግራ ምክንያት እንደሚሞቱ ከዚህ ቀደም በሰራሁት ቪዲዮ ላይ ማግኘት ትችላላችሁ። ስለዚህ አንደኛው ይሄ ነው። ሁለተኛ ሪስካቸው፣ ሁለተኛ ችግር እነዚህ የሚዋጡ የሚቀቡ መድኃኒቶች ኮንታሚኔሽን ነው። ሄቪ ሜታል እንደ ሜርኩሪ፣ አርሴኒክ አደገኛ ንጥረ ነገሮች በውስጣቸው ሊይዙ ይችላሉ። እነዚህ ደግሞ ለጤና በጣም ጠንቅ ስለሆኑ እና ደግሞ ስለማያሳድጉም ብራችሁን በእንደነዚህ መድኃኒቶች ያሳድጋል ብላችሁ አትጨርሱ። ጤናችሁንም አደጋ ላይ አትጣሉ። ሁለተኛው ዲቫይሶች ናቸው። ዲቫይሶች ደግሞ አንደኛው ፔኒስ ፓምፕ ወይም ፓምፕ የሚባለው ይሄ ቫኪዩም ኢሬክሽን ዲቫይስ የሚባል አለ። እሱ ምንድነው? ብልት ላይ ተገጥሞ የደም ፍሰቱን ወደዛ ስለሚመጥ በጊዜያዊነት ብልትን ያወፍራል፣ እንዲቆምም ሊያረግ ይችላል ማለት ነው። ይሄ ጊዜያዊ ነው እንጂ ብልትን በዘላቂነት ለማተለቅ ወይ ለማወፈር የሚረዳ መንገድ አይደለም ማለት ነው። ሌላ በትንሽ ጥናት የተደገፈው ፔናይል ኤክስቴንደር የሚባሉ አሉ። ፔናይል ኤክስቴንደር ብልት ላይ ተንጠልጥሎ በየቀኑ ለብዙ ወራት ተደርጎ ትንሽ 2 ወይም 3 ሴንቲሜትር ትንሽ ሊያረዝም ይችላል። እሱም ይሄን ከሚደረገው ነገር አዋጭ መንገድ እንዳልሆነ ነው ጥናቶች የሚያሳዩት። ስለዚህ ፓምፖችም ሆኑ ኤክስቴንደሮቹ በዘላቂነትን ብልት ለማሳደግ ጠቃሚ መንገዶች እንዳልሆኑ ጥናቶች የሚያሳዩት ማለት ነው። በሶስተኛ መንገድ ደግሞ ያለው ኢንጀክሽን እና ፊለር የሚባሉት ናቸው። ኢንጀክሽን ውስጥ የሚገቡ የተለያዩ ማቴሪያሎች አሉ። ሂያሉሮኒክ አሲድ አለ፣ ሲሊከን አለ፣ ፋት አለ ወይም ቅባት አለ። ከሆድ ተመቶ እዛው ከብልት ቆዳ ስር ይጠቀጠቅና እሱ በጊዜያዊነት ወፈር እንዲህ ያደርገዋል። ችግሩ የዚህ ምንድን ነው? አንደኛ ደጋግሙን ይላል። ብዙ ጊዜ ካልተደጋገመ ሰውነት ይመጣዋል። ሁለተኛ በተደጋገመ ቁጥር ደግሞ ጠባሳ፣ ኢንፌክሽን ፈጥሮ ያለውን ብልት ሊኮማተርና ሊያንስ ይችላል። ስለዚህ የባሰ ችግር ሊያመጣ ስለሚችል ኤክስፐርት ሪኮመንዴሽን ላይ የተቀመጠ ነገር አይደለም ማለት ነው። ብዙ ትላልቅ ተቋማትን እነዚህን በጋይድላይኖቻቸው እንደ ማዮ ክሊኒክ፣ ሲዲሲ፣ ደብሊውኤችኦ ትላልቅ ተቋማት የዩሮሎጂክ አሶሲዬሽኖች እነዚህ የሚመክሯቸው ፕሮሲጀሮች አይደሉም። በጊዜያዊነት ለተወሰኑ ሰዎች ሊሰሩ ይችላሉ። ነገር ግን እንደ ሪኮመንዴሽን የሚቀመጡ ነገሮች አይደሉም ማለት ነው። እንዳልኳችሁ ሪስካቸው ኢንፌክሽን አለ፣ ጠባሳነት አለ። እንደገና ራሳቸውን ሰውነት ይመጣውና መልሶ ያው ይሆናል። ከዛ ውጭ ደግሞ አንዳንዴ ስሜት ሊጠፋ ይችላል። አንዳንዴ ደግሞ ዲፎርሚቲ ወይም ደግሞ ቦታው ላይ ባጭ ነገር መምሰልና እንደዚሁ አንሳይትሊ የመሆን ነገር አለ ማለት ነው። በአራተኛ ደረጃ ሰርጀሪ ነው። ሰርጀሪ የተለያየ ሰርጀሪ አይነት አለ። አንደኛው ሊጋሜንት ሪሊዝ ይባላል። ብልትን አንጠልጥሎ የያዘውን ሊጋሜንት በመቁረጥ ማርዘም ይቻላል። ይሄ ችግሩ ምንድነው? ረጅምና ቄጤማ የሆነ ብልት ማንም ወንድ አይፈልግም። በዚህ የተነሳ ተትቷል ማለት ነው። ሌላኛው ለማወፈር ደግሞ ግራፍት ወይም ደግሞ ቆዳ
እና ከነ ቅባቱ ወደ ብልት ትራንስፈር አድርጎ ለማድረግ ተሞክሯል። እሱም ውጤታማ አይደለም። ይሄ የሚጠቅማቸው በጣም ጥቂት ወንዶች አሉ። እውነተኛ ማይክሮፒነስ ወይም ደግሞ እውነተኛ በጣም ከ7 ሴንቲሜትር ሲጎትት ወይ ሲቆም ከ7 ሴንቲሜትር በጣም ያነሰ ብልት ላላቸው በጣም ታይተው ተጠንተውና በሳይኮሎጂስት በሳይካትሪ ካውንስሊንግ ተደርጎላቸው ሊሰራ ይችላል። ትንሽ ጥቅም ያለው እዚህ ጋር ብቻ ነው ማለት ነው። ከዛ ውጪ እነዚህ ፕሮሲጀሮች በጣም ለጥቂት ሰዎች የሚሰሩና ለአብዛኛው ሰው ከጥቅማቸው ጉዳታቸው ስለሚበልጥ የማይታዘዙ ናቸው ማለት ነው። በመጨረሻ እኔ ጋርም ሆነ ብዙ ሐኪሞች ጋር የሚሄዱ ማይክሮፒነስ ኮምፕሌን የሚያረጉ ነገር ግን ትንሽ ብልት አለኝ ብለው የሚጨነቁ ነገር ግን ሲለካ ኖርማል ብልት ያላቸው ወንዶች ቁጥር በጣም ከፍተኛ ነው። እነዚህ ወንዶች በደንብ ሲጠኑ ቦዲ ዲስሞርፊክ ዲስኦርደር ወይም ደግሞ በሰውነታቸው ያለመቀበል ችግር እና ጭንቀት ችግር የሚያጠቃቸው ናቸው አብዛኞቹ። ስለዚህ ሳይኮሎጂክ ካውንስሊንግ እንደገና ኤቪደንሱን በደንብ ማብራራት ሐኪሞቹ በደንብ ይጠበቅብናል ማለት ነው። እነዚህም በማድረግ ሰውነታቸውን እንዲቀበሉና ያላቸው ጭንቀት እንዲወርድ ማድረግ ከፍተኛ ለውጥ ከሚያመጣባቸው ቦታዎች ነውና ይሄን ቪዲዮ ለሌሎች ሰዎችም ሼር አድርጉላቸው። ቀለል ባለ መልኩ ይሄን ይመስላል።